ትንሽ ወይን ጠጣ የሚለውን በምን ፕሪንስፕል ነው ስህተት ነው ያልከው? አሁን እኔ ወደ ወይን እያልኩኝ አይደለም። መጠጥ ማለት በአካላችን ውስጥም ላይ እየዋለ ነው። መጠጥ ነው የምናውቀው። ወይንም አስካሪ እስከሆነ ድረስ መጠጥ ነው። ተረጋጋ። እሺ ትንሽ ወይን ጠጣ የሚለውን ቤላ 156 ቡሃሪ 5686 በቀራ 219 83 25 76 17 አዘጋጅልኝ ቁርአን። እሺ በምን መስፈርት ነው ወይን ትንሽ ተፈቅዷል ስላለ የከፋ በምን መስፈርት ነው? እኔ ምን መሰለህ አሁን የጠየኩት ጥያቄ ግልጽ ነው። ግልጽ የሆነ ጥያቄ ነው የጠየኩት። መጠጥ የሰው ልጆች ላይ የሚፈጥረው ባህሪ በጣም ከባድ እና አደገኛ ስለሆነ ለወጣቱም ለጀነሬሽን በጣም ከባድ ስለሆነ መጠጥ የራሱ የሆነ ደግሞ አላስፈላጊ የሆነ ባህሪም ስላለው ማለት ነው። እንደዚህ አይነት ነገር በአንድ እምነት ውስጥ ስታዘዝ አንዱ ጠጣ አትስከር የሚለውን ሕግ ስደነግግ ማለት ነው ጌታ ማለት ነው መጽሐፍ ቅዱስ ይህ ነገር በምን አይነት መልኩ ይታያል? አስካሪ ነገር ሰው ልጅ ምቹ ያልሆነ ነገር እንዴት ይታያል ብዬ የሆነ ጥያቄ ነው የጠየቁት። ለምሳሌ አሁን ፕሊስ አስተምሮቱ ላይ እንመለስ። ና ተቀበል። ፕሊስ አዳምጥ። አዳመጥኩ እኮ እኔ። ቻሌንጅ የምታደርገኝ ከሆነ አምሬዲ ከጤና አንጻር መሞገተኝ ከሆነ ዝግጁ ነኝ። አሁን ከጤና አንጻር እናወራበታለን። ሬድ ወይን ምን ጥቅም አለው? ምን ጉዳት አለው? መጽሐፍ ቅዱስ ያዘዘው ትክክል ነው ትክክል አይደለም? የጤና ባለሙያም ከሆንክ ቻሌንጅ ታደርገኛለህ። እንካ ተቀበል። የግመል ሽንት ከመጠጣትና ትንሽ ወይን ጠጅ መጠጣት የቱን ትመርጣላችሁ? ለመድኃኒት 4800 ሰዎች። ቅዱስ ጳውሎስ ጥቂት ለሆድ ህመማችሁ ጥቂት የወይን ጠጅ ጠጡ አለ። በደንብ አስተውሉ። ድሮ ላይ ሐኪም ቤቶች የሉ፣ ዶክተሮች የሉ፣ ነርሶች የሉ። አልኮል ያስፈልጋቸዋል። ባይዞ የምንበላው ምግብ ራሱ አልኮል አለው። የአልኮል ኮንቴንቱ ነው ትንሽ። ማንኛውም ነገር የምትጠቀመው አልኮሊክ ኮንቴንት ይኖረዋል። በተለይም ፕሮሰስ ሊሆኑ እንትኖች የአልኮል መጠናቸው ነው ዝቅተኛ የሚሆነው። እንጀራ እንኳን ምክንያቱም ይስት አለው፣ አልኮል አለው፣ የቤዝ እንትን አለው። ስለ ሆድ ህመም ጳውሎስ ትንሽ ወይን ጠጅ ተጎንጫለ። ቅዱስ ጳውሎስ ትንሽ ወይን ጠጅ ጠጣ አለ። መሐመድ ደግሞ የግመል ሽንት ጠጣ አለ። ማስረጃ ቡሃሪ 56:88 ላይ ድሪንክ አንብቤው the climate of Medina did not suit some people, so the prophet ordered them to follow his shepherd ይላል። እሺ አንዳንድ የመዲና ሰዎች ወይዘሮ አልተስማማቸውም ነበርና ነብዩ እንደዚህ ያዘዘ ድሪንክ ዜር ሚልክ የካሜልን ወይም የግመሎችን ወተቶቻቸውን ጠጡ ኤንድ ዩሪን አሴ ሜዲሲን እንደ መድኃኒት ሽንታቸውንም ወተታቸውንም ጠጡ አለ። ኦኬ ይሄ ቀላሉ ነው። ምራቁን አመጣላለሁ። ምራቅ ከመጠጣትና ትንሽ ወይን ጠጅ ለህመም መጠጣት የትኛው እንደሆነ እናያለን። ሎክ በተለይም ስፔሻሊ ሬድ ወይን ከፍተኛ የሆነ አንቲኦክሲዳንት አለው። የትኛውም ማንኛውም ሰው ቻሌንጅ ሊያደርገኝ ይችላል። ከፍተኛ የሆነ አንቲኦክሲዳንት አለው። አንቲኦክሲዳንት ደግሞ ፍሪ ራዲካል ሴሎችን የማስወገድ ባህሪው ከፍተኛ ነው። በተለያዩ ምክንያቶች በስትረስ እድሜ ከመሄድ ጋር በተያያዘ በተጓዳኝ በሽታዎች ሰውነታችን ውስጥ ፍሪ ራዲካሎች ምን ይሆናሉ? ይከማቻሉ። እነኛ ደግሞ ለተለያዩ ክሮኒክ የሆኑ ዲዚዞች ምክንያት ይሆናሉ። ላይክ ካንሰር፣ ሞስት ኦፍ ታይም ካንሰርን ጨምሮ እንደዚህ አይነት በሽታዎች ክሮኒክ የሆኑ በሽታዎች የሚመጡት ሴሎቻችን ውስጥ ፍሪ ራዲካል ሲከማች ነው። ፍሪ ራዲካሎች በምን የሚወገዱት? በአንቲኦክሲዳንት ነው።
ሬድ ወይን ፖሊፌኖል አለው አንቲኦክሲዳንት የሆነ ማለት ነው። ፍሪ ራዲካሎችን የሚያስወግድ ምን ያህል ሳይንሱን ቀድሞ አስቀድሞ የነገረን ነው። ይሄ ብለድ ቬዝሎቻችሁ እንትን እንዲሉ እንዲፍታቱ የማድረግ ቻንስ አለው። ሪላክስ የማድረግ ቻንስ አለው። አትዝጊ ካሜራውን። ብለድ ሰርኩሌሽናችሁን በስርዓት ያቀላጥፋል። በቀራ 219 እንክፈችልኝ። ሴሎቻቸውን ያቀላጥፋል። ስለዚህ ከበዛ ምንድን ነው ችግር ነው ከልክሏል ጳውሎስ። ገላትያ ምዕራፍ 5 ቁጥር 19 ላይ ስካር ኃጢአት ነው ብሏል። በደንብ አስተውሉ። ገላትያ ምዕራፍ 5 ላይ ቁጥር 19 ላይ ስካር እግዚአብሔር መንግስት አያስወርስም ብሏል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ላይ ደግሞ ከሰካራም ጋር ምግብ እንኳን አትብሉ ብሎ ከልክሏል። ኃጢአትነቱ ምን ያህል ከፍተኛ እንደሆነ ምግብ እንኳን አትብሉ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 10 እስከ 11፣ ገላትያ ምዕራፍ 5 ቁጥር 19። ይህ የሚያደርጉ የስጋ እንትኖች የተገለጡ ናቸው። ስካር ምናምን እነኚህ የኃጢአት ስራ ናቸው፣ የስጋ ውጤቶች ናቸው። ከእነዚህ ጋር ምግብ እንኳን አብራችሁ አትብሉ ብሏል። አንደኛ ጢሞቴዎስ ምዕራፍ 5 ላይ ቁጥር 23 ላይ ለሆድ ህመም ግን ትንሽ ወይን ጠጅ ተጎንጫል። ከመድኃኒትነት አንጻር ነው። በ2000 ዓመት በፊት ቁስልህ እንኳን ቢቆረጥ አልኮል አታገኝም፣ ሐኪም ቤት የለም። የምትጠቀመው ምንድን ነው? ወይን፣ ትንሽ ወይን ጠጅ ነገር ነው የምትደፋበት። ኢንተርናል የሆኑ ባክቴሪያዎች እንደዚህ ብትታመም፣ ሆድ ብትታመም የትኛውንም አልኮሊክ ወይም የትኛውንም መድኃኒት ሜዲስን የለም፣ ማደንዘዣ የለም። የምትወስደው ምንድን ነው? ትንሽ ወይን ጠጅ ትጠጣለህ። እሱ ነው እንትን የሚልህ። ኦኬ። እስልምና ውስጥ በፊት ወይን ይጠጡ ነበረ። ወይንም መስራት እንደፈቀደ ላሳይ እችላለሁ ቁርአንህ ላይ። ለጊዜው ግን ጥቅም እንዳለውም ጉዳት እንዳለውም ቁርአንህ ያምነዋል። ጥቅሙ ምንድን ነው ብዬ እጠይቅሃለሁ አብዲ። የወይን ጥቅም ምንድን ነው ብዬ እጠይቅሃለሁ። ተዘጋጅ። አእምሮን ከሚቃወሙ መጠጥና ከቁማር ይጠይቁሃል። በሁለቱም ውስጥ ታላቅ ኃጢአትና ለሰዎች ጥቅሞች አሉባቸው አለ። ኃጢአት አለበት፣ ጥቅሞችም አሉበት። ኃጢአቱ ምንድን ነው? ጥቅሙስ ምንድን ነው? ኃጢአት የሚሆነው እንዴት ነው? ጥቅምስ የሚሆነው እንዴት ነው? ሱራ 83 ቁጥር 25 እንክፈጅ። በሁለት ውስጥ ምን አለ? ጥቅምም ኃጢአትም አለ። ታላቅ ኃጢአትም አለ፣ ጥቅምም አለ። በምን? በመጠጥ። እኔ እኮ የሚመስለኝ ሙስሊም አሁን አብዲ እንደሚለው ምንም ጥቅም የሌለው ጉዳት ብቻ መስሎኝ ነበር። አላህ ግን ነው ጥቅምም አለው ይላል። ተጣርቶ ከታተመ ጠጅ ይጠጣሉ ይላል። የት ዲስ ዱድ ገነት ስገባ እጠጣለሁ ብሎ ወንድማችን አብዲ የሚመኘው ምንድን ነው? ተጣርቶ የታተመ ጠጅ ነው የሚጠጣው። ሱራ 76 17 እንግፋችልኝ። ቆይ አንዴ 76 17 ከእርሷ መበረዣዋ ዝንጅብል የሆነችን ጠጅ ይጠጣሉ። ዝንጅብል ምን ያህል ጎምዛዛ እንደሆነ አስቡት። ብርዙ ራሱ ምንድነው? ዝንጅብል ነው። የሚጠጡት ምንድነው? ጠጅ ነው። የሚበረዘው በዝንጅብል የሆነ ጠጅን ይጠጣሉ። ሱራ 40 71 አንዴ ክፈችልኝ። ስለ 4371 እስኪ ይሽኛው አለ 4371 ኦኬ። ከወርቅ የሆኑ ሰፋፊ ዝርጎች፣ ሰሃኖችና ኩባያዎች በእነርሱ ላይ ይዟዟራሉ። ወርቅ እዛ አሁን የሚጠጣው ምንድን ነው? መበረዣው ዝንጅብል የሆነ ጠጅ በምን? በሰፋፊ ኩባያዎች፣ በትልቅዬ ኩባያ
አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 እና ሊክፈች ምዕራፍ ስንት? 5 ቁጥር 23 ስለ ሆድህና ሉክ የተሰጠው ትእዛዝ ስለምንድን ነው? አንዴ ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ ትጠጣ። ስለ ህመምህ ምን ጠጣ አለ? ትንሽ ወይን ጠጅ ጠጣ። አንደኛ ምን ያደርጋችኋል ብያችኋለሁ? ከፍተኛ የሆነ ፕሊስ አንድ የሚታርገው አንቲኦክሲዳንት ስላለው የፍሪ ራዲካል ሴሎችን ያስወግዳል። አንድም ሪላክስ እንድታደርጉ ያደርጋችኋል። ጭንቀታችሁን እንዲያስወግድላችሁ፣ በህመም እየተሰቃያችሁ እንደ ማደንዘዣ ያገለግላል። ማደንዘዣ የለም ነበረ፣ ትናንትና ነው የመጣው ማደንዘዣ። ሐኪም ቤቶች ትናንት ነው የመጡት። ስለ ሆድ ህመም፣ ስለ እንደዚህ አይነት ችግር ጥቂት ይህንን ጠጣ አለ። መሐመድስ የግመል ሽንት ጠጣ አለ። በገነት ደግሞ የሚጠብቀው ምንድን ነው አለ? ወይን ጠጅ። የምትጠጣው ደግሞ በምንድን ነው? በትልቅዬ ኩባያ። ይቅርታ አድርግልኝ፣ ረዥም መንገድ እየተጓዝክ ነው። አሁን አንተ እዚህ ጋር ያወራ ያለው የግመል ሽንት ጠጡ ብሏል አላለም ነብዬ? የግመል ሽንት ጠጡ ብሏል አላለም ነብዬ? የግመል ሽንት ጠጡ ተባለ አይደል? የተባለበትን ምክንያት አለው። ይሄንንና ያንን አታያይዘው። ይሄንንና በሳቱ ይሄንን የግመል ሽንትን የግመል ሽንት ካንሰር በሽታ ያመጣል። እስቲ አንድ ቻሌንጅ ታደርገኛለህ? ሬው ወይን እኔ ጥቅም እንዳለው ቻሌንጅ ላድርግህ። የግመል ሽንት ካንሰር እንደሚያመጣ ደግሞ እኔ ከWHO ላይ ከዓለም ጤና ድርጅት ላይ መረጃ ልስጥ። እስልምና ለቀህ ትወጣለህ? ቆይ አዳምጬሃለሁ። እኔ አሁን የጠየቅኩህን መልስ መልስልኝ። ወደ ሌላ ቦታ ራስን ጎትተህ አትሂድ። ስማ፣ እኔ እየጠየቅኩ ያለሁት በዛ ጊዜ የግመል ሽንት ጠጡ አትጠጡ አይደለም ጥያቄው። በዛ ጊዜ ትራዲሽናሊ በዛ ጊዜ ሲቪላይዜሽን ስላልነበረ የዓለም ስልጣኔ በጣም ዝቅተኛ ደረጃ ላይ ስለነበረ፣ ስማ ትራዲሽናሊ ልክ በአሁን ጊዜ ማለት ነው። አሁን ለምሳሌ ቢርቴ በሽታ የሚባል በሽታ በሀገራችን ውስጥ የሚታወቅ ነው። መድኃኒቱ ምንድን ነው ብዬ ብጠይቅ ያ ከትራዲሽናሊ አመለካከት ጋር አስተያየት ጋር እዛ ውስጥ የግመሉ ሽንት ውስጥ ያለው ንጥረ ነገር ለሰው ልጅ ሆድ ህመም ምች ስለሆነ ብቻ በዛ ጊዜ ከትራዲሽናል አመለካከት ጋር ተያይዘው የተባለ ነገር ሊሆን ይችላል። እኔ ግን የጠየቁት ጥያቄ አንድና አንድ። እናመሰግናለን። እናመሰግናለን። ስማ ቁርአኑን አንተ የተረጎምክበት መንገድ አንተ አዳምጥ። ላነሳው ምላሽ እንስጥ። አዳምጥ። ቆይ ለምን አንተ ከግመሉ ሽንት ጋር እያያዝክ ነው? አትስከሩ ይላል መጽሐፍ ቅዱስ። ይህ የእግዚአብሔር ቃል ነው ወይ? ከማስወጣ አዳምጥ በእናትህ። እሺ አዳምጥ። ትራዲሽናሊ ነው ይሄ ባህላዊ ድሮ የቀረ ነው ብሏል ነብይህ። ኋላ ቀር ነው የምንለው ለዚህ ነው። የነብዩ ንግግር ነብዩ ከራሱ አንዳች አይነገርም ወይ ከሆነ እንጂ ተብሎ የተባለለትን ምን አለ ወንድማችን? ይሄ ኋላ ቀር ነው ድሮ የቀረ ነው አለ። ነብይ ኋላ ቀር መሆኑን ስለነገርከን እናመሰግናለን። ቁርአንንም አታውቀውም ነብይህ አታልቅስ። ጤናም የለውም የሰውየው። ከምሩ ነው እንደዚህ አይነት ጭንቅላት ተሸክሞ ከኔ ጋር ሊያወራ የሞከረው። በመረጃ በማስረጃ መለስክለት። አሪፍ አድርገን የመለስክለት። ቅዱስ ጳውሎስም እንግዲህ የተናገረው ከትራዲሽን አንጻር ነው። እንዲሁም የቅዱስ ጳውሎስ ከትራዲሽን አንጻር መሆኑ ግልጽ ነው። እንግዲህ ለወደፊቱ ከወደ ህመም የተነሳ ለወደፊቱ ጥቂት ውሃ ብቻ ጠጣ፣ ጥቂት ጠጣ አለ። ግልጽ እኮ ነው። ለዛውም ጥቂት ነው ያለው። የግመል ሽንቱ ደግሞ እንዲሁም ጥቂት ምናምን ተብሎ አልተወሰነም። ራሱ ምን ያህል እንደሆነ ጉዳት የሚያመጣ ከሆነ እንዲሁም ካንሰር አይብስም እንደ ሰው ከመስከር። ካንሰር እኮ የማይድን በሽታ ነው። እንደውም የሚሰክርም ቢሆነው ከዚህ የተነሳ በትሪትመንት ይመለሳል እኮ ሪሃብሊቴሽን ሴንተር ካንሰር ኮሲንግ ነው ወይ የእንትን
ዞኖቲክ ኢንፌክሽን ዞኖቲክስ ነው የሚባለው ከእንስሳት የሚተላለፈው በቫይረስ እንትን ለእሱ የራቢስ የሚባለው የውሾች የሚያሳብደው እሱን ያመጣል።